ጌታ በ30 ዓመቱ ከተጠመቀ ለምንድነው ዛሬ እኛ ደግሞ በ40 እና በ80 የምንጠመቀው? እንኳን አደረሳችሁ አደረሰን ለበዓለ ጥምቀት። ጥምቀትን በተመለከተ ከአንድ ውይይቶችን እናደርጋለን። በተቻላችሁ መጠን ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩት። ስሞትን ያስተዋውቁልኝና እንጀምር። እሺ፣ አመሰግናለሁ ለዚህ ሚዲያ ስለጋበዛችሁኝ። ስሜ ዲያቆን ዛማኑኤል እባላለሁ። የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የደቀ መዝሙር። ስንተኛ ዓመት ነው? የሶስተኛ ዓመት ደቀ መዝሙር ነኝ። በጣም ጥሩ። በዓለማዊ ትምህርት? በዓለማዊ ትምህርት ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የኤሌክትሪካል እና ኮምፒውተር ምህንድስና ትምህርት ዘርፍ የመጀመሪያ ዲግሪ ያለኝ። በጣም ደስ ይላል። ዲያቆን ዘአማኑኤል የት ነው አጥቢያ? አቃቂ መንበረ ሕይወት መድኃኔዓለም ቤተክርስቲያን ነው። ያው ያሳደገን ደብራችን ብዙ ነገር የሚያየንበት ለዚህም ክብር ያበቃን ታቦተ መድኃኔዓለም ነው። የአቃቂ መድኃኔዓለም ፍሬ ነህ ማለት ነው። በጣም ደስ ይላል። እንግዲህ ዛሬ ወደዚህ ሚዲያ ልጋብዝ የፈለኩበት ምክንያት አንዳንድ ሚዲያዎች ላይ አስተዋጽኦ ስታደርጋይቻለሁ፣ ተሳትፎ ስታደርጋይቻለሁ። አብሶ ደግሞ ከእንትን ጋር ተያይዞ ከምስጢረ ሥላሴ ጋር ተያይዞ ጥሩ ትናገራለህ፣ ጥሩ ታብራራለህና እንደው ይሄ ልጅ አንድ ቀን ባገኘውና የቤቴ እንግዳ ቢሆን እያልኩ እመኝ ነበር። እንግዲህ እግዚአብሔር ፈቅዶ አገኘው። ያው አንተም ፈቃደኛ ሆንክ ከብዙ ድርድር በኋላ። እሱ ምንድነው ከኔ የተሻሉ ብዙ መምህራን አሉ፣ ሊቃውንት አሉ በሚለው ብዙ ተነጋገርን። ያው መምህራን አሉ እናውቃለን፣ ግን ደግሞ ለኔ ደግሞ ትንሽ ቀለል ያልከ ለመጠየቅ ለማናገርም አንተ ነህና ፈቃደኛ ሆነህ ዛሬ የቤቴ እንግዳ ስለሆንክ በጣም ደስ ብሎኛል። አመሰግናለሁ። ማቴዎስ 3 ቁጥር 16 ላይ ጌታችን ኢየሱስም ከተጠመቀ በኋላ ብሎ የሚነሳ ሐሳብ አለ። ያን ሐሳብ እስኪ ገለጥ አድርጉት ባጭሩ። የጌታችን የመድኃኒታችን የኢየሱስ ክርስቶስ መጠመቅ ነው። እንግዲህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወርዶ ይጠመቃል። ሲጠመቅ እንመለከተዋለን። ሕዝቡ ሁሉ ከወጣ በኋላ ይጠመቅ ዘንድ እሱ ገባ ነው የሚለን መጽሐፍ። ሕዝቡ ሁሉ ከወጣ በኋላ ይጠመቅ ዘንድ እሱ ገባ ይላል። ከዛ በኋላ ምንድነው? ከውሃው ወዲያው ወጣ ይላል። አሁን ዮሐንስ ጋር እዚህ ጋር ሶስት ነገሮችን መመልከት እንችላለን። አንደኛው አጥማቂ አለ፣ ሁለተኛ ተጠማቂ አለ፣ ሶስተኛ ደግሞ የተጠመቀበት አካል አለ፣ የተጠመቀበት ነገር አለ። የተጠመቀበት ነገር ስንል መጠመቂያውንም የተጠመቀበትንም ቦታ መግለጻችን ነው። ሶስቱን ነገር ማየት ተገቢ ነው። የመጀመሪያው አጥማቂውን ነው የምናየው። ዮሐንስ ከአሮን ወገን የሆነ ከአብያ ወገን የሆነ ደቀ መዝሙር ማን ነው? ካህን ነው። ባጭሩ የዘካርያስ ልጅ ነው፣ የካህን ዘር ነው። ስለዚህ ቅዱስ ዮሐንስ መጥምቅ የዘካርያስ ልጅ ነው፣ አባቱ ካህን ነው። ስለዚህ የአባቱ ክህነት ደግሞ በኦሪት እንደምናውቀው ክህነት በዘር ሐረግ የሚተላለፍ ነው። ስለዚህ ዮሐንስ ካህን ነው። ስለዚህ ጌታ ኢየሱስ ክርስቶስ የተጠመቀው በካህን ነው ማለት ነው። በኦሪቱ ካህን ነው የተጠመቀው ማለት ነው። በኦሪቱ ካህን ነው የተጠመቀው። ስለዚህ አንደኛ ክህነት የሚለውን ነገር እንመለከታለን፣ ለመጠመቅ ምን ያስፈልጋል በሚለው ጉዳይ። ሁለተኛ ተጠማቂው የተጠመቀበት ነው። የተጠመቀው ዮርዳኖስ ላይ ነው። የተጠመቀው ደግሞ በውሃ ነው። ስለዚህ ዮርዳኖስ የሁለት ወንዞች ስም ነው። ዮርና ዳኖስ የሚባሉ ሁለት ወንዞች ተሰብስበው መጥተው ወደ አንድ የሚጠቃለሉበት የሚሰበሰቡበት ቦታ አለ። ጌታ የተጠመቀው ሁለቱ ወንዞች የሚገናኙበት ቦታ ነው። ምክንያቱስ ምንድነው ቢባል ሊቃውንት አባቶቻችን እንደሚነግሩን ለሕዝብና ለአሕዛብ መምጣቱን ለማሳየት ነው። ሕዝብና አሕዛብ ማለት ማለት ነው። ሕዝብ ምንድነው? አሕዛብ ምንድነው? አዎ፣ ሕዝብ የምንላቸው በመጽሐፍ ቅዱስ አገላለጥ ሁለት ወገን ናቸው። አንደኛ አረማውያን የሚባሉ አሉ፣ ሁለተኛ ደግሞ አይሁድ የሚባሉ አሉ። አይሁድ ማለት ሱባኤ የተቆጠረላቸው ትንቢት የተነገረላቸው ናቸው። እንግዲህ እነዚህ በቀደመው ዘመን በግዝረት የእግዚአብሔር ለመሆን የተለዩ ናቸው። የእግዚአብሔር ሕዝብ የሚባሉ የእግዚአብሔር ለመሆን የተለዩ ሕዝቦች ናቸው። ሱባኤ ያላቸው፣ ትንቢት ተነግሮላቸዋል። ሱባኤ እየተቆጠረ ነው መሲሁ መጥቶ ያድናል የሚል ማለት ነው። እነዚህ ሕዝብ ነው የሚላቸው መጽሐፍ ቅዱሳችን። አረማውያን ወገን ደግሞ አሉ። እነዚህ አረማውያን ወገን ደግሞ ምንድናቸው? ሱባኤ ያልተነገረላቸው፣ ትንቢት ያልተቆጠረላቸው መደዴ ሕዝቦች ናቸው። ስርዓት የሌላቸው ሕዝቦች ናቸው። ስለዚህ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ሰው ሆኖ መምጣት ለአይሁድም ለአረማውያንም መድኃኒት መገኘቱን ለማሳየት ነው። ሌላኛው ትልቁ ጉዳይ ምንድነው የሚያሳየን? የዕዳ ደብዳቤያችን መደምሰሱን ነው። ምንድነው ያ የተደመሰሰው የዕዳ ደብዳቤ ብለን ብንል
አዳም በበደለ ጊዜ ባጠፋ ጊዜ ፈቃዱን ለሰይጣን ሰጥቶት ነበረ ነው። አዳምና ሔዋን ፈቃዳቸው ለሰይጣን የተሰጠ ፈቃድ ሆኗል፣ ወይም ፈቃዳቸው ለሰይጣን አስገዝተዋል። ለሰይጣን መገዛታቸው የዕዳ ደብዳቤያቸው ነው። ስለዚህ የተፈራረሙት የዕዳ ደብዳቤ ነበር፣ የእሽታ ደብዳቤ ነበር። ግብራቸው፣ ስራቸው፣ ህይወታቸው በሙሉ በዲያብሎስ ቀኝ ገዥነት የተገዛ እንዲሆን በፈቃዳቸው ከሕገ እግዚአብሔር ሲተላለፉ አስረክበዋል ይህንን ማለት። ስለዚህ ይህንን ያፈራረመበትን የዕዳ ውል የዕዳ ደብዳቤ አንዱን በሲኦል አንዱን ደግሞ በዮርዳኖስ ጥሎት ነበር ይላል። ይህንን ሲጠቅስልን ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ 2 ቁጥር 14 ላይ እሺ፣ አሁን ወደ ቆላሲስ ሰዎች ምዕራፍ 2 ቁጥር 14 ላይ ከባላጋራችን የተነሳ በትእዛዝ የተጻፈውን የዕዳችንን ደብዳቤ ደመሰሰልን፣ የዕዳ ደብዳቤያችንን ደመሰሰልን የሚለው ሐሳብ እናገኘዋለን። ስለዚህ አሁን ቅዱስ ጳውሎስ ይሄንን መቼና የት የሚለው ለቤተክርስቲያን ትውፊት ይተውና የዕዳ ደብዳቤያችን ግን መደምሰሱን ይነግረናል ማለት ነው። ስለዚህ ያ የሆነው በጥምቀት ነው። ያም ዲያብሎስ ያስፈረመውን የዕዳ ደብዳቤ ወይም ፈቃዳቸውን የወሰደበትን ሰው በኃጢአት ላይ መሰልጠን አቅቶት በባርነት ተይዞ የኖረበትን ዘመን ያወጀበት የዕዳ ደብዳቤ በክርስቶስ ኢየሱስ ጥምቀት በመለኮታዊ ኃይሉ በዮርዳኖስ ላይ ሲቀልጥ እንመለከተዋለን ማለት ነው። ቅዱስ ጳውሎስ ይህን ይነግረናል። መዝሙረኛው ዳዊትን በመዝሙር 73 ቁጥር 14 አካባቢ ይነግረናል። እሱንም ቢያነቡልን ግዕዙ እንደዚህ ይላል፣ ወአንተ ቀጥቀጥከ አርእስቲሁ ለከይሲ ይላል። አማርኛው ደግሞ እዚሁ 73 13 ላይ ነው። አንተ ባህርን በኃይልህ አጸናሃት፣ አንተ የእባቡን ራስ በውሃ ውስጥ ሰበር። እሱ ነው ጉዳዩ። አንተ የእባቡን ራስ በውሃ ውስጥ ሰበርክ የሚለው በዚህ በኦሪት ዘፍጥረት በዮሐንስ ራእይም ላይ ዘንዶና እባብ ተብሎ የተጠቀሰው ጥንተ ጠላታችን ዲያብሎስ ነው። ስለዚህ አንተም የዘንዶውን ራስ በውሃ ውስጥ ሰበርክ የሚለው ያ ራስ የተባለ ያስፈረመው የዕዳ ደብዳቤ ጥፋቱን ለማሳየት በትንቢት መነጽርነት ነብይ እግዚአብሔር ቅዱስ ዳዊት የተናገረውን ትንቢት ነው የምናየው ማለት ነው እዚህ ላይ። ስለዚህ ያ የዕዳ ደብዳቤ ተሰርዟል፣ ጠፍቷል ነው። እንግዲህ በትውፊት ይህንን ጉዳይ ይሄ በትንቢት ነው። ቅዱስ ጳውሎስ ደግሞ ለቆላሲስ ሲጽፍላቸው ያንን የዕዳ ደብዳቤ እያለ ይጠቅስላቸዋል። የግሪኩ መጽሐፍ በትክክል ሃንድሪትን በሚል ኬሮግራፊ በሚል ይጠቅሰዋል። ያ ማለት በእጅ የተጻፈ ጽሑፍ ብሎ ለመግለጽ ነው። የዕብራይስጡ መጽሐፍ ይህንን ሐሳብ የዕዳ ደብዳቤ የሚለው የውል ሰነድ ብሎ ይጠቅሰዋል ማለት። ስለዚህ ይህ ውል ምንድነው ካል አዳም ፈቃዱን ለዲያብሎስ አሳልፎ የሰጠበት ነው። ሔዋንም ፈቃዷን ለዲያብሎስ አሳልፋ የሰጠችበት ነው። ስለዚህ በፈቃዳቸው ላይ ሰልጥኖባቸው የነበረ ዲያብሎስ ነበር ማለት ነው። የሆነው ነገር ምንድነው? ሰው ሳይወድ ሳይፈልግ ተገዶ ኃጢአት የሚሰራ ፍጥረት ሆኖ ነበር። ይህም ከእግዚአብሔር ጸጋ መለየት የተነሳ ማለት ነው። እግዚአብሔር መምሰል ፍጹም አልቻለም ነበረ ነው። ስለዚህ በአጭሩ ምንድነው የሆነው? እግዚአብሔር መምሰላቱ ስለነበረ ጌታችን እኛን መስሎ እኛን ሆኖ የኛን ባህሪ ከራሱ ጋር አዋህዶ በሥጋ ማርያም ተገልጦ ባህሪያችንን ለማደስ በዮርዳኖስ ተጠምቋል ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያከናወናቸው ወይም ያደረጋቸው ስራዎች በሙሉ ለሰው ልጅ መዳን ሁሉም ዋጋ አላቸው። ከውልደቱ ጀምሮ ከብስራቱ ጀምሮ ከመቤታችን መመረጥ ጀምሮ እስከ ስቅለቱ ድረስ ተፈጸመ እስካለባት እስከዚያ ቅስበት ድረስ ያደረጋቸው ነገሮች በሙሉ በሰው ልጅ መዳን ውስጥ ዋጋ አላቸው። ዋጋ የሌለው ነገር አላደረገም ነው። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አየ የሚል አለ። አዎ። ቀጥሎ ደግሞ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ደግሞ አረፍተ ነገሮች አሉ። ጥሩ። እነዚህ አሁን ሶስቱን አያይዘን ደግሞ እንዴት እዚህ ጋር የምናየው ነገር ምንድነው? የመጀመሪያው መንፈስ ቅዱስ በርግብ አምሳል ተገልጿል። አሁን ይሄ የመንፈስ ቅዱስ በርግብ አምሳል መምጣት በኦሪቱ ዘመን እንደምናውቀው የኖህ መርከብ ከጥፋት ዘመን በኋላ በተከፈተች ጊዜ ያንን የምስራች የውሃውን መሰርጎድ የጥፋት ዘመኑን ማብቃቱን ምስራች ይዛ የመጣችው ርግብ ናት። በኖህ ዘመን ርግቧ የወይራ ዘለላ ይዛ መጣ። ከእንግዲህ በኋላ የጥፋቱ ዘመን አብቅቷል፣ ስለዚህ አሁን የሰላም ዘመን መጥቷል የሚለውን መልእክት የተናገረችው ርግቧ ናት። በሐዲስ ኪዳንም የሆነው ነገር ይህ ነው። የመንፈስ ቅዱስ በርግብ አምሳል መገለጥ ወይም መገኘት ወይም መምጣት የጥፋቱ ዘመን አብቅቶ የምህረት ዘመን መምጣቱን ለማሳየት ነው። እግዚአብሔርም በሥጋ ለባሾች ሁሉ ላይ መንፈሴን አሳድራለሁ ብሎ የተናገረው ያ ትንቢት
የተፈጸመበት እየተፈጸመ ያለበት ጊዜው የደረሰበት መሆኑን ለማሳየት መንፈስ ቅዱስ በርግብ አምሳል ሲመጣ እንመለከተዋለን ማለት ነው። በጣም ጥሩ። የምወደው ልጄ ይህ ነው። አዎ የምወደው ልጄ ነው ይህ ነው ይላል። የባህሪ ልጄ ይህ ነው ማለት ነው። ተናጋሪው ማን ነው? ይሄን ጋር ተናጋሪው እግዚአብሔር አብ ነው። የምወደው ልጄ ብሎ የተጠቀሰው ደግሞ ልጅ የተባለ እግዚአብሔር ወልድ ነው። አሁን እግዚአብሔር አብ በሰማይ ሆኖ ምስክርነት እየተሰጠ ነው። የምወደው ልጄ ይህ ነው። ልጅነቱስ እንደምን ያለ ነው ቢባል የባህሪ ልጅነት ነው። የባህሪ ልጅነት ምንድነው ቢባል ዘመን ሳይቆጠር ዓለም ሳይፈጠር ፀሐይና ጨረቃ ሳይፈጠሩ የሚታየውና የማይታየው ፍጥረት ከመፈጠሩ አስቀድሞ በባህሪው የወለደው የባህሪ ልጁ መሆኑን መግለጹ ነው። የባህሪ ልጁ ማለቱ ምንድነው ቢባል የእግዚአብሔር አብ የባህሪ ልጁ እግዚአብሔር ወልድ ነው ማለት እግዚአብሔር አብ በአካላዊ ልብነት ያለ፣ እግዚአብሔር ወልድ በአካላዊ ቃልነት ያለ፣ እግዚአብሔር መንፈስ ቅዱስ በአካላዊ ሕይወትነት ያለ። ስለዚህ በአካላዊ ልብነት ያለ እግዚአብሔር አብ በአካላዊ ቃልነት ያለ ቃልን ወልዷል ነው። አንድም ወልድ ቃል ከልብ ተገኝቶ በልብ ህልው ሆኖ ሲኖር ልገለጥ ባለ ጊዜ በአንደበት እንደሚገለጥ አካላዊ ቃል ኢየሱስ ክርስቶስም ከአብ ተገኝቶ በአብ ህልው ሆኖ ሲኖር ልገለጥ ባለ ጊዜ በስጋ ማርያም ተገልጦ አይተነዋልና ይህ የባህሪ ልጁ ነው። ከዘመን በፊት ከዓለም በፊት የወለደው ነው። ስለዚህ ወለደው የሚለው ቃል ብዙ ጊዜ ብዙ ሱታን ሲሳሳቱበት እናየዋለን። ይህ መወለድ ከዘመን በፊት ያለ ነው፣ ከጊዜ በፊት ያለ ነው። መቀዳደም የሚታሰብበት ውልደት አይደለም። ይህ ወለደው የሚለው ቃል ግን የወልድ በቃልነት ኩነቱ ከአብ ልባዊ ኩነት ጋር ያለመነጣጠል የኖረበትን ዘመን ለመግለጥ። ስለዚህ ኦንቶሎጂካሊ ወይም ደግሞ ኩነታዊ ሶስትነቱ የተገለጠበት ነው። ስለዚህ የአብ አካላዊ ልብነት ከወልድ አካላዊ ቃልነት ሳይለይ የኖረበትን ዘመን ለማሳየት ልጅ ተብሎ ወልድ ተጠቅሷል። ወይም የወልድ ልጅ መባል ከአብ አካላዊ ቃልነት የተገኘ ከአብ አካላዊ ልብነት የተገኘ አካላዊ ቃል መሆኑን ለማሳየት። ስለዚህ ልብ ከቃል ቃል ከቃል ቃል የሚቀድመው ሐሳብ ሐሳብ የሚቀድመው ልብ ደግሞ እንደሌለ ሐሳብ የሚቀድመው ቃል ቃል የሚቀድመው ደግሞ ሐሳብ እንደሌለ ለማሳየት ያ የባህሪ ልጁ መሆኑን ለመግለጥ ወልድ እግዚአብሔር አብ በሰማያት ሆኖ የምወደው ልጄ እርሱ ነው ብሎ የባህሪ ልጅነቱን መስክሯል ማለት ነው። ስለዚህ ዓለም ሳይፈጠር ዘመን ሳይቆጠር ከፍጥረት ሁሉ በፊት ከኔ አካላዊ ልብ ከመሆን ከአብ የተገኘ አካላዊ ቃል የሚሆን ወልድ ነው። በጣም ጥሩ። እዚህ ጋር አሁን ያየነው ምንድነው? የእግዚአብሔርን አንድነትና ሶስትነት። አዎ እሱ ምንድነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚሉትን ሶስት ነገሮች አየን እዚህ ተመልክተናል። አዎ በሌላ ስም ምንድነው? ስላሴ እንደማለት ነው። አዎ በጣም ጥሩ። እንግዲህ ስላሴ ማለት እንግዲህ እዚህ ጋር ተገልጿል። ስለዚህ የስላሴ አንድነትና ሶስትነት አንደኛው እግዚአብሔር ሶስትነቱን አንድነቱን ከገለጠበት ሌላኛው ምስጢርም ደግሞ ይሄ የስላሴ በጣም ጥሩ ትምህርት ነው ማለት ነው። በትክክል አዎ። እዚህ ጋር አሁን ምንድነው? በርግብ አምሳል ወረደ መንፈስ ቅዱስ የምወደው ልጅ አለ አብ። እግዚአብሔር ወልድ ራሱ ተጠማቂ ነው። ስለዚህ ምንድነው? ባጭር ቋንቋ ስላሴ የሚለው ሐሳብ እዚህ ጋር ተገልጿል ማለት ነው። የት ላይ? ማቴዎስ 3:16 ላይ ስታነቡ የሚገኝ አረፍተ ነገር ነው። ሶስቱም አካላት ለህልውናቸው ማረጋገጫ የሰጡበት ምዕራፍ ነው ብለን ማየት እንችላለን ማለት ነው። የሚከፍል በጣም ጥሩ። አሁንም በሉቃስ ወንጌል ምዕራፍ 3 ላይ ደግሞ እንደዚህ የሚል ሐሳብ አለ። ጌታችን ኢየሱስም እድሜው 30 ዓመት ያህል ነበር። መቼ? ሲጠመቅ ማለት ነው። ለምንድን ነው በ30 ዓመት የተጠመቀው ጌታችን ኢየሱስ ክርስቶስ? ያው ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዘመኑ የተጠመቀበት ምክንያት ምንድነው? እንግዲህ በዚህ በኦሪት ዘኍልቍ ምዕራፍ 4 ቁጥር 5 ላይ የምናገኘው ቃል አለ። እሱ ምንድነው የሚለው? በአይሁድ ልማድ ወይም በሙሴ ሕግ መሰረት በኦሪት ሕግ መሰረት አንድ ሰው መንፈሳዊ አገልግሎት ለማገልገል ሲያስብ እድሜው ግዴታ 30 ዓመት መሆን ነበረበት። ከ30 ዓመት ውጪ ከ30 ዓመት በፊትም ዝቅ ብሎም ከፍ ብሎ መሆን አይችልም መንፈሳዊ አገልግሎት ለማገልገል ሲወጣ። ለዚህ ነው በማን ስም ላጥምቅህ፣ ማን ብዬ ላጥምቅህ፣ ምን ብዬ ላጥምቅህ ብሎ ቅዱስ ዮሐንስ ጌታን ጠይቆታል። እና
ምንድነው ጌታ የመለሰበት? ዝም ብለህ አጥምቀኝ፣ ጽድቅን ልንሰራ ይገባናል ነው ያለው። ጽድቅን ልንሰራ ይገባል ማለት በኦሪትና በነቢያት የተባለውን ሕግ ሁሉ ልፈጽም ይገባኛል ነው። ስለዚህ አንደኛ ያ ሕግ ስለነበረ 30 ዘመኑ ላይ ጌታ ኢየሱስ ክርስቶስ ተጠምቋል። በትውፊት የምናገኘው ደግሞ ሌላው ምንድነው? አዳም ሲፈጠር የ30 ዓመት ጎልማሳ ሆኖ ተፈጥሮ ስለነበረ በ30 ዓመቱ ተፈጥሮ ያጣውን ልጅነት በ30 ዘመኑ ተጠምቆ ልጅነቱን ሊመልስለት ጌታ በ30 በዮርዳኖስ በዮሐንስ ሊጠመቅ ወደ መጠመቂያ ወርዷል ነው። ቀደም ያላነሳነው ሐሳብ እዚህ ጋር ጠቅለል አድርገን የምናነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ሲጠመቅ የጠየቀው ጥያቄ ነው። ሌሎቹን በስምህ አጠምቃለሁ በትውፊት የምናገኘው ነው። ሌሎችን በስምህ አጠምቃለሁና አንተን ማን ብዬ ላጥምቅህ ብሎ ጠይቆታል ነው። በዚህ ጊዜ ሌላኛው ሰማያት ተከፈተ የሚል ነገር እናገኛለን። ሰማያት ተከፈተ ይላል። ሰማያት መከፈታቸው እንግዲህ ለመከፈት መዘጋት ቀድሞ ነው። ልክ ሲጠመቅ ነው አይደል? ሲጠመቅ በዛ ቅጽበት ነው። በዛ ቅጽበት ሰማያት ተከፈቱ ይለናል። እንግዲህ ለመከፈት መዘጋት እኮ ይቀድማል። ተዘጋ ማለት ምንድነው? በሰው ልጆችና በእግዚአብሔር መካከል ያለው ግንኙነት ተቋርጦ የነበረበት ዘመኑን መሆኑን ለማሳየት ነው እንጂ ሰማይ የሚከፈት የሚዘጋ መስኮት አለው ማለታችን አይደለም ነው። ተባከል ራሱ በድርጊት አይደለም። በድርጊት ተሰንጥቆ እንደ ቤታችን በር ተከፍቶ ማለት ሳይሆን ተከፈተ ሰማይ ማለት የምህረት ዘመን መሆኑን ለማሳየት ነው። ይሄ ምስጢር ይባላል። የምህረት ዘመን መሆኑን ለማሳየት ነው። ሰማያት ተከፈቱ የምንባል እንደውም ቅዱስ ኢሳይያስ እኮ በትንቢተ ኢሳይያስ ምዕራፍ 64 ላይ ምን ነው ሰማያትን ቀደህ ብትወርድ ይላል። ጽድቃችን እንደ መርገም ጨርቅ ተቆጠረብን እና ሰማያትን ቀደህ ብትወርድ ምን ነው እያለ ይጠቅሳል። እና በአዳም እርግማን ምክንያት ሰውና መላእክት የጋራ ምስጋና ከማቅረብ ታግደው ነበር። ጥል ነበር፣ የጥል ግድግዳ ነበር። ስለዚህ ይሄ የጥል ግድግዳ መፍረሱን ለማሳየት ነው። ሰማያት ተከፈቱ ማለት ምህረት ሆነ፣ እርቅ ሆነ፣ ሰላም ሆነ ነው። ስለዚህ አብ በሰማይ የተዋቀተ ራሱ ሰማዩ ሳይሆን በምስጢር ምህረት መምጣቱን የእግዚአብሔር ጸጋም የሰው ልጆች በመንፈስ ቅዱስ መክበር የሚጀምሩበትን የእግዚአብሔር ጸጋ የመገለጡን ዘመን ለማሳየት ነው። በጣም ጥሩ። አብ በድምጽ የተናገረበት፣ ወልድ በስጋ የተገለጠበት፣ መንፈስ ቅዱስ በርግብ አምሳል ሆኖ የታየበት ልዩ ምስጢር ሥላሴ የተገለጠበት ጊዜ ነው ማለት ነው። ስለዚህ አዳም ያዘጋው ገነት ወይም ያዘጋው ባለመታዘዝ ያዘጋት ያቺ ጸጋ እግዚአብሔርን መምሰል አሁን ሰው እግዚአብሔርን ወደ መምሰል በክርስቶስ ከፍ ማለቱን መታየቱ ወይም ማሳየቱ ነው። ጌታ በ30 ዓመቱ ከተጠመቀ ለምንድን ነው ዛሬ እኛ ደግሞ በ40 እና በ80 የምንጠመቀው የሚለውን ደግሞ ቀጣይ ያው እንደዚህ ፈቃድ እንወያያለን ብዬ አስባለሁ። በትክክል እና የዛሬ ውይይታችን ይሄ ነበረ። ቤተሰቦቻችን እንግዲህ መልካም በዓል ይሁንላችሁ።